ሙስሊም ነበር አለ። ስለዚህ ሙስሊም መሆኑን ነው ቁርአን የሚያስተምረው። ስለዚህ ሙስሊም ከነበረ ደግሞ ተከተልኩኝ በላቸው አለ። ስለዚህ በኢብራሂም መንገድ ኢብራሂም እስማኤልን ወልዷል። በኢስማኤል ጎዳና ደግሞ የሄዱ ብዙ ነቢያቶች ነበሩ። እነ ሳሌህ ነበሩ፣ ተግባባ፣ እነ ሁድ፣ እነዚህ ሁሉ አረብ ምድር ላይ የተላኩ ነቢያቶች ናቸው። ስለዚህ የእነሱን ፈለግ ተከትለው ሲሄዱ የነበሩ ምናልባት ሸሪዓቸው ህጋቸው ሊለያይ ይችላል እንጂ አንድ አምላክን በብቸኝነት ይገዙ የነበሩ ሙስሊም ነበሩ ማለት ነው። ግልጽ ነው ሶሊያና? አዎ። እና አመሰግናለሁ። አንድ ጥያቄ ልጨምርና ማለት ነው በክርስትናውን ለምሳሌ ከተወለደ በኋላ ልጅ ከተወለደ በኋላ ክርስትና ይነሳል። በእስልምና ግን ማለት እናትና አባቴ ሙስሊም ስለሆኑ እኔ ከተወለድኩ በኋላ ምን የሚደረግብኝ ነገር የለም ማለት በቃ ዝም ብዬ ነው እስላም ነኝ ብዬ ማስበው። ስትወለጂ ሲጀመር አንቺ ከካፊር ቤተሰብ ብትወለጂ ራሱ ስትወለጂ ሙስሊም ነሽ፣ ግን ይቀይሩታል አይደልሽም? እኛ ለዛ ነው ሙሩ አውላደኩም ወደ ሰላት ልጆቻችሁን እዘዙ አሉ። ለስንት ዓመት? ሊሰብዕ ሲኒን 7 ዓመት ሲሞላቸው ሰላት ብቻ ነው የምንታዘዘው እኛ። ተግባባን? ወደ ሰላት ነው የምንታዘዘው እንጂ ሻሃዳ ያዛንባል ምናምን ምንም የምንባለው ነገር የለም። ግን ከጊዜ በኋላ እምነት ስለሚቀይሩ ሰዎች ለዛ ነው ሻሃዳ የምናስይዘው ማለት ነው። ድጋሚ ወደ እስልምና ይመለሳሉ፣ ወደ ተፈጠሩበት ሃይማኖት። ያ ነው ያለው ነገር። እሺ አባቴ አመሰግናለሁ። አይ እሺ ቆይ ተረጋጋ፣ አንተ ሰውዬ ተረጋጋ፣ ተራን ጠብቅ። እኔ እመልስልሃለሁ። እሺ አታስብ፣ እንደዚህ እንትን አይደለሁም፣ ክፉ አይደለሁም እኔ። እሺ ኤ ካንተ ከሶሊያና በላይ ያለው ኤ ሙስሊም ክርስቲያን አታውርዱት። ለምን አወረ? ኦኬ ሶሊያና ነው እንዴ? አቤት ሽኮ ላይ። እሺ ኤ አለ ኤ ኤ የለም ማለት ነው። በቃ ኤ ሊወርድ ነው ማለት ነው። እሺ ብሌን እስቲ ጠይቅ፣ ደስ ይበለህ እንዴ ብሌን። ይህ ግልጽ የሆነ ጥያቄ ነው የጠየቅኩ። ማለት ያው በቁርአን ላይ ስላለ ነው ማብራራት ግድ ስለሆነ ነው። እንዴት ፈጣሪ ኃጢአተኞችን ቀድሞ ይፈጥራል? አረጋለ እንዴ አነጋገርን አስተካክል። ጣን እንዳላረገ። እሺ ጥያቄህን በግልጽ አስቀምጠውና ከዛ በኋላ ይስሙት ሰዎቹ፣ በደንብ ይስሙት። አንድ ጊዜ ስሙ እስቲ። ኦኬ ሱራ ምዕራፍ 7 ቁጥር 179 ላይ ሰዎችን እና አጋንንቶችን ለገሃነም ፈጠርን ይላል። ይሄ ቀድሞ የሚፈጥራቸው እነዚህ ሰዎች ኃጢአት ሳይሰሩ ለገሃነም ያዘጋጃቸው ምን አይነት ፈጣሪ ነው? ይሄ ነገር ጥያቄ አለኝ፣ ለዘመናት ጥያቄ አለኝ። በጣም ጥሩ ጎበዝ። እሺ አሁን ቁርአኑን እናውጣለን። ቁርአኑ ምንድን ነው የሚለው? እሱ ምንድን ነው ያለው ታያላችሁ ማለት ነው። እሺ አንድ ጊዜ ቁርአኑን ላውጣላችሁና እኔ እኮ እንዴት እንደምታስቀኝ ማለት ነው። አካሄድህ እኮ ነው ድክም ነው የሚያደርገው። እሺ አንድ ጊዜ ራስህ የምታነበው ራስህ በራስህ እጅ ታነባለህ። አንድ ጊዜ ላውጣልህና አንድ ጊዜ ነፃ ምርጫ የሚል ፋይል አለኝ። አንድ ጊዜ ላውጣልህና እሱን እናየዋለን። እሺ መንጃው ሁሉ ለአላህ ነው። እሺ ቆይ በቁርአኑ ብቻ ላውጣልህ መጀመሪያ። እሺ ኦልራይት ቁርአኑንም ደልቼዋለሁ። ቆይ እሺ አንድ ጊዜ አንዴ ከፋይል ላይ ላውጣ። በቃ ጠብቀኝ አንድ ሰከንድ። አላህ ይውዲ ፋይል የታለ? እሺ ነፃ ምርጫ ትላለህ። እሺ ድህነት አንድ ጊዜ ላውጣ። እኔ እኮ እንትን ለአንተ ለማሳየት ነው እንጂ እኔ ዝም ብዬ መልስላለሁ። እሺ ለአንተ ላሳይ ፈልጌ ነው፣ እኔ ሰዎች እንዲረዱት ማለት ነው። ነገሩ ለምንድን ነው የምጨነቀው? ነኝ
ኦኬ ካጣ የዘረፋ ገንዘብ አላህና የመልእክተኛው ሳይዘረፋው ገንዘብ ኧረ ቆይ አንዴ ልመልስልህ ብራዘር ቆይ ምን ሆነ ነው ተረጋጋ እንጂ መልሱን ልመልስልህ እሺ ነፃ ምርጫ እኔ እኮ ለአንተ እዛ ላይ ከመሄድ ብዬ በፋይል በስልክ ላወጣልህ ነው እንጂ እኔ እኮ አለኝ ምን ይላል መሰለህ ቁርአኑ ላይ ወለቀድ ዘራዕና ሊጀሃነመ ከሲረን ሚነል ጂኒ ወልኢንስ ይላል ምን አለ ከጋኔልም ነው የሚለው ብራዘር ከምን ከጋኔልም ጋኔሎችን አይልም እሺ በመጀመሪያ ይናስተካክል ሁለተኛ ነገር ደግሞ ከሰዎችም አለ ከጋኔል አለ ከሰው አለ ስለዚህ ብዙዎች ለገሃነም በርግጥ ፈጠረን አለ ጥሩ አላህ ለምንድን ነው እንደዚህ ያለው ብለን ስንል መልሱ እዚሁ ጋር እዚሁ ፊት ለፊት ላይ አለ ለነሱ በእርሳቸው የሚያውቁባቸው ልቦች የላቸው ማለት አሏቸው ልብ እያላቸው ለነሱ በሳቸው የማያዩባቸው አይኖች አላቸው ልብ አላቸው አያዩም አይን አላቸው ልብ አላቸው አያስተውሉም አይን አላቸው አያዩም ጆሮ አላቸው አይሰሙም ስለዚህ እነዚህ ኡላኢከ ከልአንዓም አለ እነዚህ ልክ እንደ እንስሳዎች ናቸው አለ በል ሁም አضل ከእንስሳም የባሱ ናቸው አለ ስለዚህ በምን ምክንያት ነው አላህ የሩቅ ሚስጥርን አዋቂ ስለሆነ በሩቅ ሚስጥር አዋቂነቱ እነዚህ ሰዎች ለጀሃነም ተገቢ እንደሆኑ ስለሚያውቅ ለጀሃነም ከሰዎችም ከጂኖችም የተፈጠሩ እንዳለ ነው የተናገረው ተግባባን እንጂ አላህ በራሱ የሰው ልጆችን ለጀሃነም በማስገደድ የሚያስገባ አይደለም ለዛ ነው አላህ ምን ይላል ሱረቱል ዙመር ምዕራፍ 39 ቁጥር 7 ላይ ወላ የርዳ ለዒባዲሂ الكفر አላህ ለባሪያዎቹ ክህደትን አይወድም እንዳውም ወይን ተሽኩሩ የርዳሁ ለኩም እሱ የምታመሰግኑት ከሆነ ለእናንተ ይወድላችኋል በማለት ነው የሚናገረው ተግባባን ስለዚህ አላህ እኛ በመንሰራው ስራ በሱረቱ ኒሳ ምዕራፍ 4 ቁጥር 147 ላይ ማ يفعل الله بعذابكم إن شكرتم وآمنتم እናንተን በመቅጣት ምን አለው አምናችሁ የምታመሰግኑ ከሆነ እናንተን በመቅጣት ላይ ምን አለው ይላል ስለዚህ የኛ ማመንና የኛ ማመስገን ነው ዋናው ነገር ተግባባን ካመሰገንን ካመንን አላህ ጀነትን ያስገባናል እንጂ ለጀሃነም አይፈጥርም ማለት ነው ለዛ ነው አላህ ምን አለ በዳይ አይደለም ኢነላህ ላ የዝሊሙ ሚስቃለ ዘራ ሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ ማለት ነው ስለዚህ አላህ ይሄንን ካለ እንግዲያውስ ይሄንን ብሎ ከነገረን ምናልባት አንድ ጥያቄ ልጠይቅህ ነው አሁን እዚህ ቁርአን ላይ ማለት ነው አሁን እዚህ ጋር ስጠይቅህ ነው የምትቆመው ወለቀድ ዘራዕና ሊጀሃነም ከሲረን ሚነል ጂኒ ወልኢንስ ይላል ላም እቺ ላም ምን ትባላለች ለጀሃነም የምትባለው ላም ታውቃታለህ ምን ማለት እንደሆነች አሎ አላቃትም በጣም ጥሩ ይሄ ላሙል ዓቂባ ይባላል እሺ ላሙል ዓቂባ ይባላል የዓቂባ ወይ ደግሞ መጨረሻን ስለሚያውቅ አላህ የወደፊቱ ምን እንደሚሆን ስለሚያውቅ ግራማቲካሊ ላም እቺ የምትገባበት ጊዜ ላሙል ዓቂባ ይባላል ተግባባን ስለዚህ ወደፊቱን ስለሚያውቅ ነው አላህ የተናገረው ማለት ነው እዚህ ጋር ምሳሌ ደግሞ ማምጣት ይቻላል አስፈላጊ ከሆነ ስለዚህ ኤኒዌይስ ይሄን ይመስላል አሁን ማለት ነው አቤት ፈልጎ ነው የፈጠረው አይደል ምን አልከኝ ፈልጓቸው ነው እነዛን የፈጠራቸው አንም ፈልጓቸው ነው የፈጠራቸው ቆይ አንዴ መጀመሪያ ሲፈጠራቸው ፈልጓቸው ነበር ለገሃነም አይደለም የፈለጋቸው መጀመሪያ አላህ የሰው ልጆችን እንዲገዙት ነው የፈጠረው ግን የመጨረሻቸው ስራቸውን ስለሚያውቅ ለገሃነም ተገቢ እንደሆኑ ግን ጻፈ ማለት ነው ተግባባን ደግሞ ሰዎችንና ጂኖችን ሳይሆን ከሰዎችና ከጂኖች ነው የሚለው አሁን አንተን ጥያቄ እጠይቃለሁ አንተው ላይ እመጣለሁ ማለት ነው እሺ ወደ አንተ ስንመጣ ደግሞ ምን እንደምትሆን እናያለን እስቲ መሐሪና ሩህ ነው ይባላል በጎን ላይ አንዴ ቆይ ሩህ ነው መሐሪ ነው አንድ ጊዜ ለገሃነም ቀድሞ የፈጠረ ትክክል ነው ጎበዝ ወደ አንተ ደግሞ እንዙርና ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንድንሆን ዘንድ በክርስቶስ መረጠን አለ በክርስቶስ የተመረጡ አሉ አይደል ዓለም ሳይፈጠር አሎ ያ እሺ ዓለም ሳይፈጠር ሁሉም የተመረጡት ያልተመረጡትስ ያልተመረጡትማ እንደናንተ ነው ክርስቶስን የማያምኑ ማለት ነው ስለዚህ በቃ ዓለም ሳይፈጠር እግዚአብሔር ዓለም ሳይፈጠር ከልጅ ተወልዶ ያድናል እኮ
ኪዳን የገባውን ያልተቀበሉ ሰዎች ናቸው። እሱ አሁን አይደለም። ቆይ ይሄ ስለ ዓለም ሳይፈጠር ነው የምናወራው። ዓለም ሳይፈጠር የመረጣቸው ካሉ ዓለም ሳይፈጠር ያልመረጣቸው ደግሞ አሉ አይደለ? ኦብቪየስሊ አይደል? የሰውን ሁሉ እኮ ነው ዓለም እንዲሁ ወዷልና ይላል እኮ ዓለምን ሁሉ ክርስቶስን ማለት ነው እንዲሁ ወዷል ይላል። የወደደውም አለ ያልወደደውስ የለም ያልወደደው እንዴ የመረጠው ካለ ያልመረጠውስ ያልወደደው ለምን እንደሆነ ታውቃለህ? ክርስቶስ የተሰቀለው ለኃጢአተኞች ነው። ያልመረጠውስ ያልመረጣቸውስ የተመረጡ አሉ። ያልተመረጡትስ እንዴት ነው የሚሆኑት? ማናቸው ያልተመረጡት? ሁሉም የሰው ልጅ እኮ ተመርጧል እኮ። ይሄው አልተመረጠ እንዴ? ያልተመረጠ የለም። በክርስቶስ መረጠን የተባሉት ማን ናቸው? እኔ ተመረጫለሁ በክርስቶስ ዓለም ሳይፈጠር ለሚያነብ ነው። በዛ ለሚያምን ሁሉ ተመርጫለሁ ብለህ ታምናለህ? እኔ አሁን የምታነብ ሁሉ ማለት ነው ተመርጫለሁ። ቆይ አንዴ መልስ። በክርስቶስ ዓለም ሳይፈጠር ተመርጫለሁ። የተጠሩ ብዙዎች ናቸው ይላል። የተመረጡ ግን ያመኑ ጥቂቶች ናቸው። እኔ የጠየቅኩ መልስ። እኔ ዓለም ሳይፈጠር ወንጌል ሁሉም ኧረ ጠየቅኩ መልስ። ቆይ አንዴ ሁሉም የሰው ልጅ እኔ የጠየቅኩ መልስ። ኢብራሂም ዓለም ሳይፈጠር በክርስቶስ ተመርጧል ወይስ አልተመረጠም? ይኸውልህ ተመርጠሃል። የሰው ልጅ ስለሆንክ ክርስቶስን ልኮልሃል። ካመንክ ትድናለህ፣ ካላመንክ ደግሞ ያው ካልተመረጠ ኧረ ተው ተመርጠሃል። ያን ልጁን እኮ ለአንተ ነው የላከልህ እኮ። ዋናው እኮ ለእናንተ ነው የላከልህ። ኧረ ላሽ ኧረ ላሽ ወላሂ ክርስቲያኖች እንዳይሰሙ፣ ወላሂ ነው የምልህ ክርስቲያኖች እንዳይሰሙ። እሺ ሁለተኛ ጥያቄ እዛው ጋር ላስቀምጥልህ። እዛው ጋር ምን ይላል መሰለ? እግዚአብሔር ምን ያደርጋል መሰለ? ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩም ቢታለል አለ ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ ይላል። እግዚአብሔር ያታልላል ወይስ አያታልልም? መልስ። አያታልልም። እኔ ነኝ ያታለልኩት ያለው ማን ነው? እኔ ነኝ የዋሸሁት? አይ ይሄ ምንድነው እንደሆነ ታውቃለህ? ከትርጉም ስህተት ምናምን ይሆናል እንጂ እኔ ማምነው እግዚአብሔር እንደዛ አይነት። ኧረ ቆይ እኔ ላውጣልህ አንዴ ትንቢተ ሕዝቅኤል መጽሐፍ ቅዱስ እኮ የተጻፈው እኮ በሰዎች ነው የተጻፈው እንጂ እንደናንተ እግዚአብሔር ወረወረው አላለም። ስለዚህ ከሰዎች ደግሞ ስህተት ሊኖር ይችላል። ወረወረው ማለት ነው። ወረወረው ማለት ስለዚህ ቆይ ተናገሩ። ወአለይኩም ሰላም ምናምን ትላለህ ወይዛ አይ ወረወረው ያው ሶሪ ይቅርታ ማለት ያው እንዲገባ ብዬው ቋንቋ ነበር የተናገርኩት። አይ ችግር የለውም። እኔ ወረወረው ካልክ እኔ ደብል ስታንዳርድ አድርጌ ብዙ ነገር ልናገር እችላለሁ። ግን አደራ አንድ አይነት ነገር አቁም። ይኸውልህ ምን አለ መሰለህ ትንቢተ ሕዝቅኤል ምዕራፍ 10 ቁጥር 9 ላይ ነብዩም ቢታለል አለ ቃልንም ቢናገር አየህ ያንን ነብይ ያታለልኩ እኔ ማነኝ አለ ማነኝ አለ ማነኝ አለ ማነኝ አለ ዝም ጭጭ ማለት ነው። በሉሽ ዛሩ ልታወሪ ነበርሽ። መጀመሪያ መልስ ከማውራት በፊት ማነኝ አለ። ቆይ መጀመሪያ መልስ። እግዚአብሔር አያሳስትም። ለምን ይጠየፋል? መጀመሪያ መልስ። ያንን ነብይ ያታለልኩ እኔ ማነኝ ይላል። ከሰዎች ሲጽፉ ማነኝ ይላል። እኔ አሁን የጠየቅኩ መጽሐፉን አምጥና ማነኝ ይላል እዚህ ጋር። እግዚአብሔር አያሳስትም። ምን ያልቀበለውም ይሄን ወርድ። በጣም ጥሩ። ስለዚህ አሁን ይኸው ይሄንን ወርድ አይቀበለውም። መጽሐፍ ቅዱስን አስክደናል። አንድ በሉ። ሌላ ደግሞ ላስክደና ሌላ እዛው ተመሳሳይ ለዛ እኮ ነው የአምላክ ቃል አይደለም የምንላችሁ። ለዛ ነው እኛ ፊት የምትመጡት ይሄንን መጽሐፍ ይዛችሁ ነው። እውነት አለን። እናንተ ግን ሐሰት። አሁን በሐሰት አላወራም እኔ ሐሰትን እጸየፋለሁ። አንተ ግን ሐሰት ትዋሻለህ። ድብና አድርገህ ስትዋሻ ያለው በህዝብ ፊት 500 ህዝብ ባለበት የዋሸሁትን አሳኝ ትዋሻለህ። አሁን ሲያሳይ ራሱ የመጽሐፍ ቅዱስ ጠቅሶ እኮ ሲያሳይ እውነትን መቀበል አትፈልግም። ለምን ክርስቶስ ማለት ነው። አሳየኝ። ጀመር ነብዩ መሐመድ መጽሐፍ ቅዱስን ገልጾ ነው
መጽሐፍ ቅዱስን ያነብ ነበር። ከመጽሐፍ ቅዱስ ነው አሰስ ገሰሱን በቁርአን ላይ ጻፈ። አሃ እሺ እና ክፈት የመጽሐፍ ቅዱስ ክፈት መረጃ ክፈት እሺ ክፈት መረጃ ክፈት እኮ የአላህ ቃል ነው ይላል። ያ ኢየሱስ መምጣት ብሎ ጽፏል እኮ ቁርአን መረጃ ክፈት ከየት አምጥቶ ጻፈ? ዮሐንስ 1:1 ላይ ያለውን ቃል ቁርአን ላይ ገልብጦት ውረድ በቃ ሂድ። ዛሩ ምን አልሽኝ? ሰላም አለይኩም። ኔትወርክ ይዞሻል መሰለኝ። ልክ እንትን ዝም ስል ማውራት ትጀምሪያለሽ። እሺ ኔትወርክ ነው ወይስ አስወጥተኝ ነው? ማለት ዛሩ ምን አልሽ? ኔትወርክ ያስቸገረኝ ነውና ይሰማል ድምጼ? ይሰማል ድምጼ? እሺ ምን አልሽ? አሁን ይሰማል? ትሰማለሽ? አሁን ይሰማል? እስኪ እኔ ልንገራት እስኪ ትሰማለች። ዛራ በደንብ ነው የምትሰማው። እሺ ምን አልሽ? እሺ እንደዛ ከሆነ እንትን ነው ቅድም ነውር የሌለበት ቅዱሳን እንሆን ዘንድ መረጠን የሚለውን አንተም ተመርጠሃን ብሎህ ነበር ወገናችንና እና ቅዱስና ነውር የሌለብህ ነው ወይ? አዎ እኮ ኦኬ። በዛ ሰዓት ነበር እድሉ መስጠት የነበረብኝ። ይህን እንድጠይቀው ነበር እኔ ዛሬ ኔትወርክሽ ላይ ኢላሀ ኢለላህ አላህ አለሽ። እንግዲህ ዛሬ ብቻ ነው ክርስቲያኖች ካላችሁ ከታች አንድ ቁጥር ጻፉ። እሺ ኢየሱስ አምላክ ነው ብላችሁ የምትከራከሩ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ሌሎቻችን ታፕ ኮፒ ሊንክ እናድርግ። እሺ ምን እያልከኝ ነበረ ቅድም? አስወጥተኝ ነው። ክርስቶስ አምላክ አንበሳው